አንድ የእረኛ ታሪክ ላስታውሳችሁ። አላችሁ ይሆን? አላችሁ? ተነስቶ አባቱ እናቱ ከሚኖርበት ተነስቶ በተሰደደ ጊዜ ከወንድሙ ጋር ተጣልቶ ከአጎቱ ከላባ አጠገብ ሲደርስ አንድ ነገር አግኝቷል። ምን ይመስላችኋል? የውሃ ጉድጓድ ነው። የውሃ ጉድጓድ አገኘና እዚያ የውሃው ጉድጓድ የተገጠመበት ለ50 ለ60 የሚነሳ ታላቅ ደንጊያ ነው። ይህንን ድንጋይ የሚገጥሙት ለምን ይመስላችኋል? ሰዎች መርዝ እንዳይጥሉበት፣ አራዊት እንዳይተነፍሱበት ገጥመውት ይሄዳሉ። ከብቶቻቸውን አጠጥተው ለሚያስፈልጋቸውን ቀርተው ገጥመውት ይሄዳሉ። እና ትልልቅ ሰዎች፣ ጉልማሶች፣ ክንደብርቱ ሰዎች ካልመጡ ከፍተው ማጠጣት አይቻላቸውም። ያዕቆብ በደረሰ ጊዜ ምን አደረገ? በጎቹ ቁመው እረኞቹ ደግሞ ለጋ ያልበረቱ ስላልነበሩ ከፍተው ማጠጣት አቅቷቸው ከጉድጓዱ ዙሪያ ከፍት ቁመው ሲቁለጨለጩ ያዕቆብ ደረሰ። ያዕቆብ ምን አደረገ? ክንደብርቱ ስለነበረ ከፍቶ አጠጣላቸው። በአጭር ቃል ያ ጉድጓድ ምን ይመስላችኋል? ያ ጉድጓድ የኛ የህይወታችን ምስጢር የሁለንተናችን እዚያ ውስጥ በላይ የተቀበረው ያቺ ውሃው በጎቹ የሚጠብቁት ውሃ ልጅነት፣ ስርየተ ኃጢአት፣ ቅድስና፣ ህይወት፣ ተስፋ መንግስተ ሰማያት እንዲህ ያለው ሁሉ ነው። እንዲህ ያለው ሁሉ ውሃ ነው። ይህን የተጫነው ደንጊያ ምን ይመስላችኋል? ይህ መርገም ነው። 5000 ዘመን የተጫነን ድንጋይ ነው። ይሄ ድንጋይ ተጭኖን ነበረ። ያንን የሚጠብቁ በጎች የተባሉት እነማን ናቸው? እኛው ነን። ተጠምተን የነበርነው ነፍሳት ነን። የህይወት ውሃ ስንናፍቅ የነበርነው። ይህንን ከፍቶ ማጠጣት ያቃታቸው ደካማ እረኞች የተባሉ ነቢያት ናቸው። እነሱ ማጠጣት አቃታቸው። ግን ህዝቡን ግን ለጊዜው በረድኤተ ሥጋ ይጠብቃሉ፣ ያስተምራሉ፣ ይመራሉ። የህይወት ውሃ ግን መስጠት አልተቻላቸውም። ያዕቆብ ሲመጣ ከፍቶ አጠጣ። እውነተኛው ኖላዊ ኢየሱስ ክርስቶስ ሲመጣ ግን ከሰተ ዋስተየ መሬቶ ይላል ቅዱስ ያሬድ። ራሱ ከፍቶ ምን አደረገ? አጠጣ። 5000 ዘመን የተዘጋውን ምንጭ ከፍቶ ያጠጣን መድኃኔ ዓለም እውነተኛው እረኛ። ከዚያ በኋላ ለነዚህ እረኞች መጥቶ ኃይል ሰጣቸው ማለት ነው። ዱያነ ፈውሱ እለለምጽ አንጽሁ ሙታነ አንጽሁ አጋንንተ አውጽሁ አላቸው። አልቦ ዘይሳነክሙ የሚሳናችሁ ምንም የለም። እረኞች ድካም ነበራቸው። ማይሰራ ኃጢአትን ፍቱ፣ ሞትን እሰሩት፣ አጋንንትን አውጧቸው፣ የሞት ማሰሪያን ፍቱ፣ እየሄዳችሁ አህዮችን ፈታችሁ አምጡ አለ። ቀድሞ መፍታት አይቻልም ነበር። አሁን የመፍታትን የማሰርን ስልጣን ሰጣቸው። የሞትን ጥርስ አወለቀና በሕይወት መንገድ እንድንመላለስ ለእረኞቻችን ለሐዋርያት ኃይል ሰጠ። ይህንን ኃይል የሰጠ መድኃኔ ዓለም ስሙ የተመሰገነ ይሁን። አሁን አያችሁ፣ ይገርማችኋል። እሱ እውነተኛው እረኛ እኛን ለመፈለግ መጣና ከበጎቹ ወገን ከአንዲቱ በግ ምን አደረገ? ተወለደ። አያችሁ፣ እረኛ ከበግ ተወለደ። ይህ ድንቅ ነው። እረኛውን በጊቱ ታቀፈችው። ጥቀ እጹፍ ሁቃፊ አንበሳ በአብራከ በጊት ጻዳ ይላል አባ ጊዮርጊስ። ኧረ ጎበዝ፣ ግሩም ነው፣ ግሩም ነው። አንበሳውን በግ ታቀፈችው ይላል። እንዴትስ አልሰበራትም ብሎ ያደንቃል። በእውነቱ ማለት ታቀፈችው። አያችሁ፣ እረኛው እኛን የበግነት ስልጣናችንን ለመመለስ ተኩላ ወስዶን የነበርነውን እኛን ወደ በግ መንጋ ለመመለስ እሱ ለእኛ በግ ሆኖ መጣ። እውነተኛውን የዓለምን ኃጢአት የሚያስወግደው በግ እርሱ ነው ተባለ። እሱም ስጋውን ተመልከቱ፣ በግ ነውና ስጋው ተቆረሰ፣ ደሙን አፈሰሰ። ስጋውን በላ ነው፣ ደሙን ጠጣ ነው። በግ ተሽጦ ዕዳ እንደሚከፈል 30 ብር ተሽጦ የ5500 ዘመን ዕዳችንን ከፈለልን። የበግን ፀጉርን እንደሚለብሱት በጥምቀት ለበስ ነው። ወንዶች በ40 ቀን ሴቶች በ80 ቀን ክርስቶስን ለበስን። አሁን እርቃናችንን አይደለንም። ማንን ለብሰናል? ኩልክሙ ለተጠመቅሙ ክርስቶስ ለበስክሙ፣ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል ይላል ቅዱስ ጳውሎስ። የተጠመቃችሁ ሁላችሁ በሉ። ማንን ለብሳችሁታል? ክርስቶስን ለብሳችሁታል። አሁን ይህ እረኛችን ነው። እውነት እላችኋለሁ እኔ የበጎች በር ነኝ። እንዲህ አለ። ኃይለ ቃሉን እንጀምርና እናጠናቅ እንዳይረፍድ ብዙ መርሃ ግብር ስላለ። አነ ውእቱ አማን አማን እብለክሙ ዘይባ ውስተ አንቀጽ እንተ አንቀጽ ውስተ አጸደ አባግዕ ወዘአርገ እንተ ካልእ ገጽ ሰራቂ ወፈያት ወጉሂለያ ውእቱ። እውነት እውነት እላችኋለሁ ወደ በጎች በረት በበር በኩል የማይገባ በመስኮት የሚገባ እርሱ ሌባ ነው። ስሙ እንግዲህ እንዳትረሱ፣ እንደው በሞት ይዣችኋለሁ። ወደ በጎች በረት በበር በኩል የማይገባ
በመስኮት የሚገባ ይህ ሌባ ነው ይላል። ወኖላዊሰ ውስተ አንቀጽ ይበጉ፣ እረኛ ግን በበር በኩል ይገባል። ወአጻዊኒ ያርህወ ሎቱ፣ የበጎች በረኛው ጠባቂ የበረቱ ጠባቂም ከፍቶ ግባ ይለዋል፣ ይገባል። በጎቹንስ ምን ያደርጋቸዋል? ያውቃቸዋል። ወይፄውዖን በበአስማቲሆን፣ በጎቹንም በየስማቸው ይጠራቸዋል። በጎቹም ያውቁታል ማለት ነው። ወያወፅኦን ወያወፍሮን፣ አውጥቶም ያሰማራቸዋል። በጎቹን አውጥቶ ያሰማራል። ከዚያስ ምን ይላል ተመልከቱ። ወምድረ አውፈሮን የሐውር ቅርብ ይሆን፣ አሰማርቷቸው ፊት ለፊት ይሄድላቸዋል። ወአባግዕሁኒ ይተለዋሁ፣ በጎቹም ይከተሉታል። እስመ ያአምራ ቃሎ፣ ቃሉን ያውቁለታልና። የማን የእረኛቸውን በግ ያውቃሉ። ይህ በእስራኤል የበግ ጥበቃ ጌታ በሆነ ምሳሌ ነው እንጂ ባልሆነ ምሳሌ ስለማያስተምር የሙሴ በጎችን ምሳሌ አድርጎ አስተምሯል ይላሉ ሊቃውንቱ። የሙሴ በጎች ሙሴ በግ ሲጠብቅ በጎችን ሲጠብቅ የዮቶርን በጎች ሲጠብቅ በትሩን ይተክላል። እዚያ በኋላ ምን ያደርጋቸዋል? በትሩን ሲተክልላቸው ይሄዱና ይጠጣሉ ውሃ። ከዚህ ጠጡ ማለቱ ነው ብለው ሳር ሲያገኝ ይተክልላቸዋል፣ ይለቅማሉ። በትሩን ሲያነሳት ደግሞ እንሂድ ማለቱ ነው ብለው ይከተሉታል። እረኞች ፊት ፊት ይሄዳሉ፣ በጎች ይከተላሉ። ይሄ የእስራኤል በግ አጠባበቅ ነው። በእኛ ሀገር ደግሞ እረኛ ከኋላ በግ ወደፊት ማለት ነው። በእኛ ሀገር እንደዚያ ነው፣ መንዳት ነው ማለት ነው። በዚያ ግን ምን ማለት ነው? መምራት ነው። በዚያ ይመራሉ ማለት ነው። እረኛው ከፊት 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 እየሆነ ይመራቸዋል፣ ያሳያቸዋል ማለት። እዚህ ሳር አለ፣ እዚህ ውሃ አለ፣ የለም በዚህ ተኩል አለ፣ ተመለሱ እያለ ይጠብቃቸዋል። እረኛ በግ ሲጠብቅ የሚያደርጋቸው ቅደም ተከተሎች አሉ። ከጫካ ያወጣል። ከምን ያወጣል? አይዟችሁ በሉ። በመንገድ ይመራል። ያዙ እንዳትረሱ። በምን ይመራል? በመንገድ ይመራል። በመንገድ መርቶ ደግሞ ምን ያደርጋል? ከጠራ ውሃ ከለመለመ ሳር ያደርሳል። ከምን ያደርሳል? ከጠራ ውሃ ከለመለመ ሳር ያደርጋል። ይመግባል፣ ያለቅማል። ከዚያ በኋላ ምን ያደርጋል? በተራራ ያሰማራል። እስኪ በተራራ ያሰማራል ብሉ። በተራራ ያሰማራል። አሰማርቶ ደግሞ ምን ያደርጋል? በአማጋ ያስመሻል። ይህ ለከተማ ሰው አይገባም። አማጋ ማለት ጓሮ በሉት፣ ችግር የለም። በጓሮ ምን ያደርጋቸዋል? ያስመሻቸዋል። አስመሽቶ ምን ያደርጋቸዋል? በበር እየቆጠረ ያስገባ። ያቺ ቀይቱ በግሳ፣ ጥቁሩ በግሳ፣ አጭሩ በግሳ፣ ወፍራሙሳ፣ የከሳውሳ፣ የታመመውሳ፣ ቀንዱ የተቆረጠውሳ እያለ እየቆጠረ በጠባብ በር አስገብቶ ያሰማራቸዋል። እንጂ እንደው ብሎ ይሄ በቀር እንደዚህ የማያደርግ ከሆነ ዝም ብሎ በግ አንዳንድ ክፉ እረኛ አለ። ጠብቃችሁ ታውቃላችሁ? ጥሩ ነው። እና በግ ሲጠብቅ ምን ያደርጋል? ዝም ብሎ ሳራ ይወስዳቸው። ወደዚያ ሊሄዱ ስትል ቀንድቧል፣ ወደ ግራ ስትሄድ ቀንድቧል። እንዲያውም አንዳንዱ ክፉ እረኛማ ይቀይዳታል፣ በይቱን ማለት ነው። ቀይዶ እግሯን አጥፎ ያሰርና እንዳትሄድበት ዛላ ቁጭ ብሎ እሱ ቁማር ሲጫወት ይውላል ማለት ነው። እንደዚህ ያለ እረኛ እግዚአብሔር ይጠብቃቸው። በጎችን ነው ይጠብቃቸው አይደለም? እውነቱ ነው። ቀይድ ወይ አበላ ወይ አጠጣ። ተኩላ ሲመጣ ደግሞ አለ ጌታ ምን አለ? ተመልከቱ፣ ወሶበ ይሬይ ተኩላ እንዘ ይመጽእ ይላል። ተመልከቱ፣ ተኩላ ሲመጣ ደግሞ ባየ ጊዜ ምን ያደርጋል? ተመልከቱ፣ ያድጎን ተመልከቱ። በጎችን ወይ ጎይ በጎችን ጥሏቸው ምን ያደርግ? ትቷቸው ይሸሻል ይላል። ተመልከቱ፣ እስመ ኢኮና አባግዕ ዘዚአሁ በጎቹ ስላልሆኑ ተቀጣሪ ስለሆነ ጥሏቸው፣ ይሄ ሞኝ እረኛ ጥሏቸው ይሸሻል ይላል። ወይ መጽእ ተኩላ ወይ መስጦን ወይ ዘረወን ተኩላ መጥቶ በጎችንም ይበታተናቸዋል ማለት ነው። እሱ ግን ስለ በጎቹ አያዝንም። ለምን? ምንደኛ ነውና ይላል። መልካም እረኛ ግን ስለ አንድ በግ ከተኩላ ጋር የሚታገል እንደ ቅዱስ ዳዊት ማለት ነው። ከተኩላ ጋር ታግሎ ተኩላውን በጡጫ ብሎ የሚጠብቅ የለመለመ ሳር የጠራ ውሃ ምን የሚያደርግ የሚመግብ፣ እንደገና እሳ ደግሞ የተሰበረውን የሚጠግን ደግሞ ምን ያደርጋል? እንደው ጉንፋን የያዘው በግ ደግሞ ካለ ለሌሎቹ እንዳይተርፍ በሌላ ጋጥም ይዘጋ። እንደዚህ ያለ እረኛ ያስፈልጋል። ደግሞ በጉ ካበጠበት የሚያፈርጥ ከጎረበበት የሚልጥ ተኩሶ የሚፈውስ እንዲህ የሚያደርግ እረኛ ይባላል። ይህ እረኛ ራሱ መድኃኔ ዓለም ኢየሱስ ክርስቶስ ነው።
ምን አደረገ? እሱ ከጫካ እንደማውጣት ከድንቁርና ከክደት ከሲኦል አወጣን። ከጫካ እንደማውጣት ማለት ነው። በመንገድ እንደመምራት ሃይማኖትን አስጨበጠን። ንዑ ትልኡኒ፣ ኑ እኔን ተከተሉ፣ አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ የሕይወት መንገድ ነኝ ብሎ በሕይወት መንገድ መራን። አንሶሱ እንዘ ብርሃን ብክሙ፣ ብርሃን ሳልላችሁ ተመላለሱ ብሎ በዚያ መንገድ እሱ መራን። ከዚያ በኋላ ሰምና ከጠራ ውሃ ከለመለመ ሳር እንደማድረስ ምን አደረገ? ከጠራ ውሃ የለመለመ ሳር አድርሶ እንደመመገብ ስጋውን አበላን፣ ደሙን አጠጣን። በለመለመ ሳር እንደማሰማራት በቤተ ክርስቲያን አኖረን። ውስተ ብሔር ስዑር እየ ያሐድረኒ አለ ቅዱስ ዳዊት። በለመለመ መስክ ያሰማራኛል። የለመለመ መስክ ማለት ማን ነው? ቤተ ክርስቲያን ናት። የለመለመ መስክ ሁሉም ይገኝባት። የነቢያት የትንቢት አዝመራ፣ የሐዋርያት የስብከት አዝመራ፣ የመላእክት የምስጋናቸው አዝመራ፣ የዚህ ሁሉ የመነኮሳት መዓዛ፣ የሰማዕታት የደማቸው አክሊል፣ የሊቃውንት ትርጓሜ፣ የዚህ ሁሉ የባይታውያን ቅድስና ያለበት እናታችን ቅድስት ድንግል ማርያም በረድኤት በምልጃ ያለችበት ንጉሠ ነገሥት ሊቀ ካህናት ኢየሱስ ክርስቶስ በጌትነቱ ስልጣን ያለባት ይቺ ቤተ ክርስቲያን የለመለመች ምንድናት? መስክ ትባላለች ማለት ነው። የለመለመች መስክ። ትንቢተ ነቢያትን በልተን ሳንጨርስ ስብከተ ሐዋርያት፣ ያን ሳንጨርስ ትርጓሜ ሊቃውንት፣ ያን ሳንጨርስ ምን ያህል አክሊለ ሰማዕታት፣ ያን ሳንጨርስ መዓዛ መነኮሳት፣ ያን ሳንጨርስ ቅዳሴ መላእክት፣ ያን ሳንጨርስ የድንግል ማርያም የድንግልናዋ የንጽህናዋ መዓዛ፣ ይህ ሁሉ እያለ በዚያ ላይ ራሱ መድኃኒታችን ኢየሱስ ክርስቶስ በዚህች ቤተ ክርስቲያን አሰማርቶ ያኖረናል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? በተራራ እንደማሰማራት ደግሞ አንቀጸ ብፁዓን ያስተምራል። በመንፈስ ድሆች የሆኑ ብፁዓን ናቸው፣ የዋሃን ብፁዓን ናቸው፣ የሚራሩ ንዑዳን ክቡራን ናቸው፣ ስለ ጽድቅ የሚራቡ ብፁዓን ናቸው፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ ንጹሐነ ልብ ብፁዓን ናቸው፣ የሚያስታርቁ ብፁዓን ናቸው ብሎ ደግሞ ወደ ተራራ አሰማራል። ኋላ ደግሞ ምን አደረገም? በአማጋስ መሸን በየጸጋችን ስራ እንድንሰራ አድርጓል። በየጸጋችን እንድንሰማራ፣ በየመክሊታችን እንድናፈራ፣ በጠባብ በር እየቆጠረ መንግስተ ሰማያት ወደ በር እንደማስገባት መንግስተ ሰማያት በአሁን ተጸባብ አንቀጽ ብሎ መከራ ተቀብላችሁ መንግስተ ሰማያት ተመልከቱ ግቡ ብሎ ወደ መንግስተ ሰማያት አስገብቶ ያኖረናል። መልካም እረኛ ራሱን ለበጎቹ አሳልፎ ይሰጣል። መድኃኒታችን ኢየሱስ ክርስቶስ በጎ እረኛ ቸር እረኛ ነውና ራሱን ለበጎቹ አሳልፎ ሰጠ። በጎቹንም አንድ መንጋ አንድ እረኛ አድርጋቸው ተኩላውን በመስቀሉ ቀጥቅጦ አስሮ የሞትን መውጊያ አውልቆ ሁላችንም ከቅዱሳን መላእክት ጋር አንድ መንጋ ሁነን የምንኖርበትን የልጅነትን ስልጣንና ረድኤት ሰጠን። ያ እንዳይርቀን ነው ካህኑ በቅዳሴ ጸጋሁ ለእግዚአብሔር ያህሉ ምስለ ኩልክሙ፣ የእግዚአብሔር ጸጋ ከእናንተ ጋር ይሁን የሚለን ልጅነት ሀብተ ወልድና ጥምቀት ስርየተ ኃጢአት ከእናንተ አይራቅባችሁ አይለያችሁ እያለ ነው። ይህ ከራቀ ክርስቶስ ከክርስቶስ መንጋነት ስለምንለይ ይህንን ሰርቶ ጌታችን ኢየሱስ ክርስቶስ ከዚያ በኋላ እረኞችን ሰጥቶና መልሶ አድርጓል። እንደው ስለ ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እሱ እውነተኛ የበጎች በር ነው። እንዲህ ቃሉን እንተርጉሞ እውነት እውነት እላችኋለሁ ወደ በጎች በረት በበር የማይገባ እሱ ሌባ ነው፣ በመስኮት የሚገባ እሱ ሌባ ነው። ትንቢት ሳይነገርለት የመጣ እሱ የትንቢት ሌባ ነው። ትንቢት ሳይነገርለት የመጣ እሱ የትንቢት ሌባ ነው። ክርስቶስ ግን በትንቢተ ነቢያት መጥቷልና የትንቢት ባለቤት ነው። የትንቢት ባለቤት ነው። እግዚአብሔር አባቱ መስክሮለት፣ ታምራቱ መስክረውለት፣ ዮሐንስ መስክሮለት፣ መጻሕፍት መስክረውለት የመጣ ስለሆነ እሱ የነቢያት ጌታ ነው። ዲበ መሰረተ ነቢያት ወሐዋርያት ተሐነጽክሙ ወብነ ማዕዘንቱሰ ለሊሁ ኢየሱስ ክርስቶስ። በነቢያትና በሐዋርያት መሰረት ታንጻችኋል፣ የማዕዘኑ ራስ ኢየሱስ ክርስቶስ ነው ተብሎ እንደተነገረ እሱ የነቢያት ጌታቸው የነቢያት አምላክ ነው። ለምን? ትንቢት ተነግሮለት መጥቷልና። ድንግል ተወልደዋለች ተብሏል፣ ተወልዷል። ድንቅ መካራ እያል ተብሏል፣ ድንቅ ልደትን ተወለደ፣ ከድንግል ተወልዶ። የሰላም አለቃ ነው አለ፣ ሰላም እሰጣችኋለሁ ተብሏል። የዘላለም አባት ነኝ አለ፣ አባታችሁ ወይ ብላችሁ ጥሩኝ ብሎ ተናግሯል። አምላክ ነው፣ አምላክ ነኝ ብሎ አስተምሯል። እኔ ሕይወት ነኝ ብሎ ትንሣኤ ነኝ ብሎ አስተምሯል። ስለዚህ እሱ በትንቢት የመጣ ነው። በትንቢት የማይመጣ ግን እርሱ ሌባ ነው። እረኛቸው ኢየሱስ ክርስቶስን ግን ያውቁታል። እነማን? በጎቹ ቃሉን ያውቃሉና። አንድ ሁለተኛ ደግሞ ሕግን ባልጠበቀ ሕዋሳቱን ባልሰበሰበ ንቁ ሕሊና በሌለው ተመልከቱ የሚያድር እሱ ሰይጣን ነው።
በደንብ ያዙልኝ እንደው አደራችሁን። በበጎች በር የማይገባ ሌባ ነው ብያችኋለሁ። የበጎች በራቸው ምንድነው? ሕግ ነው። ሕግ የበጎች በራቸው ነው። እግዚአብሔር ወደ ሰዎች በሕግ በር ይመጣል። ሰዎች ወደ እግዚአብሔር በሕግ በር ይሄዳሉ። ስለዚህ ጌታችን ምን አለ? አማን አማን እብለክሙ ዘያቀበ ቃልየ፣ ቃሌን የጠበቀ ቢኖር አለ። ተመልከቱ፣ አነ አርእዮ ርእስየ፣ እኔ ራሴን አሳየዋለሁ ይላል። ቃሌን የጠበቀ ሰው ራሴን እገልጥለታለሁ። ስለዚህ ሕግ እግዚአብሔርን የምናይበት በር ነው ማለት ነው። ስለዚህ ሕግን ሽሮ የሚመጣ እሱ ምንድን ነው አለ? የሕግ ሌባ ነው። የሕግ ሌባ ነው። ሕግን ተመልከቱ፣ ሕግን በሚጠብቅ ሕዋሳቱን በሚሰበስብ አንደበቱን በገታ እጁን እግሩን በተቆጣጠረ በትጋት በማይኖር ቅድስና በሌለው ሰውነት የሚያድር እሱ ሰይጣን ነው። ለምን ይመቻል መስላችሁ? ይሄን ምነግራችሁ ሕግን ሳይጠብቅ ተመልከቱ፣ እጅ እግሩን ሳይሰበስብ ሆዱን ሳይቆጣጠር ነቢይ ነኝ ሲል ሌባ ነበሉት ማለት እኮ ነው። ሌባ ነበሉት አይደለም። አይ መንፈስ ቅዱስ አድሮብኛል፣ የለም የለም የለም። በዚያ የሚያድር ሰይጣን ነው። በመስኮት የሚገባ ሌባ ነው። መስኮት የተባለ ሕግን ሳይጠብቅ ሕግን ሳይጠብቅ ክርስትና ሳይኖረው ስነ ምግባር ሳይኖረው ሕይወት ሳይኖረው ነቢይነትን መምህርነትን የሚሻ እሱ ሌባ ነው። አትቀበሉት። መንፈስ ቅዱስ አደረብኝ እንኳን ቢል በመስኮት የሚገባው ሌባ ነው አለ። በእንደዚህ ያለ ሰው የሚያድር ሌባው ሰይጣን ነው። ሰይጣን ያደረበት መንፈስ ቅዱስ እንዳይመስላችሁ እንዳትሰሙት ብሎ ለዚህ ሲነግረን ነው። እውነት እላችኋለሁ የሕግ በር እንደውም ሊቃውንቱ ሲተረጉም ይላሉ ሕግ የተባለ የእግዚአብሔር በር ነው ይሉና የሕግ በር በሕግ የሚገባ የተባለ እየሰራ የሚያስተምር መምህር ነው ተብሏል። እንግዲህ እኛንም እግዚአብሔር ያውጣል። አሜን አትሉ? ራሳችሁን ብቻ ነው ያውጣል የምትሉ? ስለዚህ እየሰራ የሚያስተምር የሕግ ባለቤት ነው። ዋጻዊኒ ያርህዎ፣ እየሰራ ለሚያስተምር መምህር መንፈስ ቅዱስ ምስጢር ይገልጥለታል። አጻዊ የተባለ መንፈስ ቅዱስ ነው ይላል። መንፈስ ቅዱስ ነው። እየሰራ ካላስተማረ ሕግ ሳያስጠብቅ መምህር ልሁን ቢል በጎቹም አይሰሙትም። ምዕመናን ጆሯቸውን አይሰጡም። ምዕመናንም ጆሯቸውን አይሰጡም። መንፈስ ቅዱስ ምስጢር አይገልጥለት። ውሸቱን ነው ውሸቱን ነው እንዳሰሙ እንደዚህ ያለውን ስርዓት የሚያስጥስ ቤተክርስቲያንን የሚያቃልል ሕገ እግዚአብሔርን እየጣሰ ነቢይ ነኝ በቅቻለሁ ተቀድሻለሁ ክርስቶስ ተገልጦልኛል ቢላችሁ እንዳሰቡት ሌባ ነው የገባበት። ሌባ ደግሞ ማን ነው? ሰይጣን ነው የገባበት። እንዲህ ያለውን ሰው አትስሙት ነው ያለ ጌታ የነገረን ማለት ነው። አሁን በዚህ ዘመን ሰው ምን ይላል? በየራሱ አባት መምህር መነኩሴ ባይታው ያከማችና ተው ስህተት ነው ሲባል አታደናግሩና ማንን እንመን እናንተ ይላል ደግሞ ማለት ነው። እንዲሁ እኮ አይደረስ ነው ማለት ነው። መዝኑ። ክርስቲያን ማለት የሚረባውን ከማይረባው ለይቶ የሚያውቅ ማለት ነው፣ ሌላ አይደለም። መመዘኛውን ይኸው ክርስቶስ ሰጠን። ሰውነቱን ያልጠበቀ ሰው መጥቶ በቅቻለሁ ካለ እንዳትቀበሉት። ሕግን እየተቃወመ እንዲህ ብያለሁ ካለ እንዳትቀበሉት። ይሄ ሌባ ነው። እኔ በእንደዚህ ያለ ሰው አላድርም ብሏል። በእንደዚህ ያለ ሰው አላድርበትም። በእንደዚህ ያለ ሰው የሚያድር ሰይጣን ነው ብሎ ነግሮናል። ብሉያትን ይዘው ሐዲሳትን የሚነቅፉ ሐዲሳትን ይዘው ብሉያትን የሚነቅፉ ምግባር ኑሯቸው ሃይማኖት የሌላቸው ሃይማኖት ኑሯቸው ምግባር የሌላቸው በመስኮት የሚገቡ እነዚህ ሌቦች ናቸው። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ሌላ ደግሞ ምን ይላል መሰላችሁ? ከቃሉ ጋር ናችሁ። በበር የሚገባ ምንድን ነው? ተው እንጂ መምህር በሉ። በበር የሚገባ ምንድን ነው? በመስኮት የሚገባ ምንድን ነው? ያዙ በሉ ሲድገሙት። በመስኮት የሚገባ ምንድን ነው? በበር የሚገባ ምንድን ነው? በመስኮት የሚገባ ምንድን ነው? እየሰደባችሁ ነው መሰል በዚያው። በመስኮት የሚገባ ሌባ ከሆነ መስኮት ምንድን ነው? ሕግ አለመጠበቅ። እስኪ ሕግ አለመጠበቅ በሉ። ምክንያቱም ጌታ ዮሐንስ 14 ላይ ሕጌን ለሚጠብቅ ራሴን አሳየዋለሁ ስላለ ማለት ሕግ በር ነው። ሕግን ትቶ ከመጣ ሕግ ጥሶ ትንቢተ ነቢያትን ስብከተ ሐዋርያትን ስርዓተ ሊቃውንትን ስርዓተ ቤተክርስቲያንን ጥሶ ከመጣ ይህ ሰው አባታችን መምህራችን ልንለው አንችልም። መለኪያው ይሄ ነው። ከቤታችሁ ቁጭ ብላችሁ መለካት የምትችሉበት። ሰው ባጋጠማችሁ ቁጥር አትደናገሩ። ይህንን ነው ጌታ የነገረን። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። በበር የሚገባ እሱ መምህር ነው። ምዕመናንም በጎቹን ድምፁን ይሰሙታል አለ። መምህራችን ይሉታል፣ ያውቁታል፣ በር ይከፍትለታል፣ መንፈስ ቅዱስም ይከፍትለታል። እኔ ራሴ የምስጢር በር ከፍትለታለሁ፣ ገጸ ረድኤቴን
እከፍትለታለሁ፣ ወደ እኔ ይገባል፣ በእኔም ይሰማራል፣ በጎችንም ያሰማራል ብሎ ይናገራል አለ። አነ ውእቱ አንቀጸ አባግዕ ዘበአማን፣ እኔ እውነተኛ የበጎች በር ነኝ አለ። እኔ እውነተኛ የበጎች በር ነኝ። ዘወሀ እንተ ኀቤ ውእቱ ይድህን፣ በእኔ በኩል የሚገባ ይድናል። የበጎች በር ነኝ አለ። ለምን ይመስላችኋል? አሁን በደንብ ስሙኝ፣ ደግሞ ትምህርቴን እየጨረስኩ ነው። እኔ እውነተኛ የበጎች በር ነኝ ብሏል። በእኔ በኩል የሚገባ ይድናል። እሱ በር ነው። አዎ፣ ለምንድን ነው በር? ለራሱ በር ነው። ለራሱ በር ነው። ለአባቱ በር ነው። ለመንፈስ ቅዱስ በር ነው። ለራሱ በር ነው። እሱን እንድናውቀው ያደረገን ራሱ ነው። ንሕነሰ ነአምር ከመ መጽአ ወልደ እግዚአብሔር ወወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ ወሀለውነ በአሚን በወልደ እግዚአብሔር ዘውእቱ እግዚአብሔር ዘበአማን። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብን እንደሰጠን እናውቃለን። እርሱን በማመንም እስከ ዛሬ ድረስ ጸንተናለን እንኖራለን። እርሱም በእውነት የዘላለም የባህሪ አምላክ ነው ይላል። ክርስቶስ የመጣ ወደዚህ ዓለም ልብ ሊሰጥ ነው። አቡሊዲስ ደግሞ ሲናገር ነአምር ከመ መጽአ ክርስቶስ ለፍጻሜ ሃይማኖት፣ እኛ ክርስቶስ ሃይማኖትን ፍጹም ሊያደርጋት እንደመጣ እናውቃለን። ማለት ሃይማኖትን ገልጦ ያዟት፣ ይችናት፣ እመኑባት ሊል። ስለዚህ ስለ ራሱ አወቅን፣ ስለ ራሱ ነገረን፣ ራሱን ገለጠልን። እዩኝ እወቁኝ ጌታዬ አምላኬ እግዚኦ አምላኬ ብለን እንድናውቀው አደረገን። አባቱንም አሳወቀን፣ መንፈስ ቅዱስንም አሳወቀን። ፍኖት ለኀበ አቡሁ አንቀጽ ዘመንገለ ወላዲሁ፣ ወደ አባቱ የምንገባበት በር ተመልከቱ። ለአባቱ ወደ አባቱ የምንሄድበት በር ምልጃ አይደለም። ይሄ ስለ አባቱ ጌትነት የነገረን፣ ስለ አባቱ ሕልውና ያስተማረን፣ ስለ መንፈስ ቅዱስ ያስተማረን፣ በዕለተ ዓርብ ባቀረበው መስዋዕት ደግሞ ከራሱ ከአባቱ ከመንፈስ ቅዱስ ጋር ያስታረቀን፣ ራሱ ያስታረቀ ሊቀ ካህናት ከአባቱ ጋር ሁሉ ሆኖ ደግሞ የሚከራከርልን የሚቃወምልን ንጉሳችን መምህራችን እርሱ ነው። ስለዚህ ወደ አባቱ ያቀረበን ማለት በአባቱ ማመንን የሰጠን እሱ ወልድ ሆኖ ተገልጦ አብ ለማለት ያበቃል። መንፈስ ቅዱስን ሕይወት ለማለት ያበቃል። ከሦስቱ በልደት እንድንወለድ ያበቃል። መስዋዕት ሆኖ ወደ አባቱ ያቀረበን፣ ሃይማኖት ሆኖ አባቱን የገለጠልን እርሱ ነው። በእኔ በኩል ካልሆነ በስተቀር የሚድን የለም ማለቱ እኔን አምላክ ካላለ አባቴን አምላክ ማለት የሚችል የለም። እኔን የባህሪ አምላክ ካላለ አባቴን የባህሪ አምላክ ማለት የሚችል የለም። እኔን ፍጡር ካለ አባቴን ፍጡር ይላል። እኔን ያላከበረ አባቴን አያከብርም። እኔ መስዋዕት የሆንኩበትን የድነት ምስጢር አምኖ ካልተዋሃደ በስተቀር አባቴን ማረኝ ማለት የሚቻለው የለም ብሎ ይህንን በር ከፍቶ ሄደ። ከቃሉ ጋር ናችሁ? ትዝ ይላችሁ እንደሆነ ጌታችን ኢየሱስ ክርስቶስ 5500 ዘመን ተዘግቶ የነበረ አንድ በር ነበር። የጥምቀት ዕለት ከፈተው። ሰማይ ተከፈተ ይላል አይደል? ያ እኮ የቸርነቱ በር ነው። የቸርነቱን በር ከፈተልን። ይችን በር ይዘጋታል የሆነ ጊዜ። መቼ? ሲመጣ ከዚያ በኋላ ምሕረት ይከለከላል። ማቴዎስ 25 ላይ ሙሽራው መጣ በሩም ተዘጋ ይላል። እስከሚመጣ ድረስ ክፍት ነው። አሁን ንስሐ መግባት ይቻላል፣ መዳን ይቻላል። ወአርኀ ወለነ ኆኃተ ንስሐ ይላል ጎርጎርዮስ። የንስሐን በር ከፈተልን፣ በዚያ እንድንገባ አደረገን። ይችን በር በኃጢአት ዘጋናት፣ መጥቶ ከፈታት። አሁን እንገባለን። ከዚያ በኋላ ተመልከቱ ምንድን ነው ርኅው ዴዴከ ወአልቦ ዘይበው ይላል አረጋዊ መንፈሳዊ። የሚገባ የለም እንጂ በርስ የተከፈተ ነበር ይላል። የሚገባ ጠፋ እንጂ አንተ በር ከፍታል። ቢዘጋብን በኃጢአት ብንዘጋው እንኳን በንስሐ እንድንገባ ከፍቶልናል። እሱ ይህንን በር ከፍቶ ሰጥቶናል። እኔ የበጎች በር ነኝ፣ በሱ የገቡ ሕይወትን ያገኛሉ፣ ወደ እሱ የገቡ ሁሉ ተጠልለው ይኖራሉ። አሁን እሱ በር ነው፣ እሱ ራሱ ደግሞ ሀገር ነው። ይገርማል። እሱ ራሱ እረኛ ነው፣ እሱ ሀገር ነው። ምጽናተ ቀጽርነ ነው። እሱ አምባ መጠጊያችን ነው፣ ተጠልለን የምንድንበት ራሱ በር ነው። ወደ እሱ እንገባለን። ራሱ መጠጊያችን ነው። ራሱ ደግሞ እረኛችን ነው። እሱ ይጠብቀናል፣ እሱ ያኖረናል። አይገርምም? እንዲሁም ሊቃውንቱ ምን ይላሉ? እኔ የሕይወት መንገድ ነው የሚለውን ዮሐንስ 14 ሲተረጉሙ ወደ እግዚአብሔር መድረስ የሚቻለው በእግዚአብሔር ነው ይላሉ። እስኪ በሉ ወደ እግዚአብሔር መድረስ የሚቻለው በሉ በማን ነው? አንዳንድ ቀን እንዲህ ብላችሁ አታውቁም? አይ እኔ ኃጢአቴን ስላልጨረስኩ ቤተክርስቲያን አልመጣም የሚል ምዕመን አለ ማለት ነው። ስጨርስ እመጣለሁ ካል ከኃጢአትን የምጨርስበት ጊዜ ስለሌለ አትመጣም ማለት ነው። የእግዚአብሔር ለመሆንም እግዚአብሔር ያስፈልገናል። በእግዚአብሔር ወደ እግዚአብሔር እንደርሳለን እንጂ ያለ እግዚአብሔር የእግዚአብሔር መሆን አይቻልም። ሀቤቱ ሁነን ነው ወደ እሱ መቅረብ የምንችለው እንጂ ጠፍተን ቆይተን ነጽተን መምጣት አንችልም። ከእሱ ጋር ሁነን ግን እንነጻለን። ይህንን ነው እኔ የበጎች በር ነኝ፣
በእኔ በኩል የሚገባ ይድናል ካለ በኋላ ይበው ወይወፅ፣ መጨረሻ ቃል ይህ ነው። ይበው ወይወፅ ወይረክብ ምርአዬ፣ እኔ በጎች በር ነኝ፣ ወደ እኔ ይገባል ይወጣል መሰማሪያም ያገኛል ይላል። እኔ በጎች በር ነኝ፣ ወደ እኔ ይገባል ይወጣል መሰማሪያም ያገኛል። ይገባል ይወጣል፣ እንዳትረሱ አደራችሁን። እኔ በጎች በር ነኝ፣ ወደ እኔ ይገባል ይወጣል። ምን ማለት ነው? ይሄ ማለት እኔ በጎች በር ነኝ ነግሬያችኋለሁ። ወደ እኔ ይገባል ማለት እኔን ወደ ማመን ይመጣል ማለት ነው፣ ወደ ሃይማኖት። ይወፅ ማለት ምግባር ለመስራት ይሰማራል። ይገባል ይወጣል ይላል። እኔ በጎች በር ነኝ፣ ወደ እኔ ይገባል ይወጣል ይላል። ይገባል በእሱ ያምናል፣ ይወጣል ወደ ምግባር ይሰማራል። ተመልከቱ፣ ወደ ምግባር ይሰማራል። ከዚያስ ወይረክብ ምርአዬ፣ ምግባር እሰራለሁ ሲል ደግሞ የመስቀል ሜዳ፣ የመስቀል እርሻ፣ የመከራ እርሻ ያገኛል ይላል። ይህን የነገርማ መሰማሪያም ያገኛል። በእኔ ያምናል። በእኔ ስላመነ እኔን ለማስደሰት ምግባር ልስራ ሲል ደግሞ የመስቀል እርሻ፣ ገራይተ መስቀል ያጋጥመዋል። እንደነማን? እንደነ ቅዱስ ጊዮርጊስ ማለት ነው። ወደ ክርስቶስ ሃይማኖት ከገባ ክርስቶስን አስደስታለሁ ካልክ ናካደው አይሆንም። ይኸው ገራይተ መስቀል ተገኘ። ወይረክብ ምርአዬ፣ ናካደው አልክድም፣ ና ተሾምና ካደው አልክድም። ገንዘብን ንቆ ክርስቶስን መውደድ መስቀል ነው። ና ለሥጋ የሚመች ዝሙትና አቅርብልህና ክርስቶስን ካደው አልክድም። ሥጋን ተቋቁሞ ክርስቶስን መከተል መስቀል ነው። ና እንሹምህና ክርስቶስን ካደው አልክድም። ሹመትን ትቶ ክርስቶስን መከተል ንቆ በሹመት ክርስቶስን አለውጠው መሾም ኃጢአት አይደለም። ፍቅረ ሲመት ግን ኃጢአት ነው። ልሹምና ክርስቶስን ካደው አይሆንም። ለእኔ ሹመቴ ክርስቶስ ነው ማለት መስቀል ነው። እስመ ፍቅረ ሲመት ደዌ ሰይጣናዊት ይእቲ ይላሉ ሰለስቱ ምዕት መፍትሐ ነገሥት። የሹመት ፍቅር ሰይጣን ያላማት ምንድን ናት? ደዌ ናት ይላሉ። በገንዘብ ሃይማኖትን አለመለወጥ፣ በስጋ ተታሎ ሃይማኖትን አለመለወጥ፣ በሹመት ተታሎ አለመለወጥ፣ ዓለም ለተከተለችው ነገር ሁሉ አጨብጭሞ እስመ ዓለም ያፈቅር ሊያው፣ ዓለም የራሱን ይወዳል። የራሱ ስለሆነ የክርስቶስን አይወድም። በዚህ ሁሉ አልክድም ሲል ምን ይሆናል? የመከራ እርሻ ያገኘዋል፣ የመስቀል እርሻ ያገኘዋል። እዚያ በመንኮራኩር ይፈጫል። እንደ ቅዱስ ጊዮርጊስ በመጥረቢያ ይፈለጣል፣ በምሳር ይፈለጣል። እጁ እግሩ፣ ግራ እግሩ ከግራ እጁ፣ ቀኝ እግሩ ከቀኝ እጁ ለየብቻው ይከፈላል። ናላው ይቀጠቀጣል። የበሬ ምስል በሚመስል ብረት ውስጥ ተደርጎ ይቀቀላል፣ ይጠበሳል። በሳት ይቃጠላል። አመድ ተሆኖ ይዘራል። ኖላዊ ኢየሱስ ክርስቶስ ግን ስላለ ግን ቅዱስ ጊዮርጊስን አቃጥለው ፈጭተው ዘርተውት በቃ ካልሆነ ወደ ክርስቶስ ሃይማኖት ገብቼ የምግባር አዝመራን አዘምራለሁ ካል እኛ ደግሞ በመስቀል እርሻ እናርሳለን ሲሉት ታረሰ፣ ተፈጨ፣ ተሰቃየ። እክልኑ አካልከን ያለው ሊቁ ቅዱስ ጊዮርጊስ ያን ያህል የተፈጨ እንደው አካል እህል ነው ይለዋል። ይህን ያህል ተፈጨ፣ ተሰቃየ፣ መከራውን ተቀበለ። አቃጠሉት፣ ዘሩት፣ አረፍ ነው ጊዮርጊስን እያሉ ደግሞ አያችሁ፣ ክርስቶስ እረኛ አይደለም ወይ? ሰብስቦ በጎችን እንደሚሰበስብ አመድ የሆነችውን የቅዱስ ጊዮርጊስን አካል ሰበሰባት። ወታደሮቹ እንግዲህ ጊዮርጊስ የሚባል ሰው አንሰማም፣ ተመስገን አረፍ ነው እያሉ ዝሮ ሲመጡ ቆዩኝ አብረን እንሂድ እያለ በኋላቸው ከእጅ ማን አንተ? የልዳው ጊዮርጊስ የገሊላው ጊዮርጊስ ቅድም አልበተንህም? አንተ ሙሰ ዘረውክሙኒ ወእግዚአብሔር አምላኬ አንሳኒ፣ እናንተ በተናችሁኝ ፈጣሪ የሰበሰበኝ አለችው። እንዲህ ለሚያደርግ ክርስቶስ ፍቅሩን ሲያዩ ይታመኑለታል፣ ፍቅሩን ሲያዩ ይታመኑለታል። ለዚህ መከራ ያገኛሉ። በእኔ በኩል የሚደርስ እኔ የበጎች በር ነኝ፣ ወደ እኔ ይገባል ሊማር። እስቲ ሊማር በሉ። ይወጣል ሊያስተምር። ከመግባትና ከመውጣት ማን ቀደመ? በሉ ንገሩኝ። ሳይገቡ መውጣት ይቻላል? ይኸው ዛሬ ቤተ ክርስቲያን የሚበጠብጧት ሁሉ ሳይገቡ የወጡ ናቸው። ይገርማል። ወደ ሃይማኖት ሳይገባ ሃይማኖት ሊያሳምን ይወጣል። ወደ ትምህርት ሳይገባ ሊያስተምር ይወጣል። አይገርማችሁም? እናንተ ደግሞ እናንተ ደግሞ ደግ አይደላችሁ ምዕመናን። ምን አለ አየው መጽሐፍ ቅዱስን ሲያወርደው ይላል። የማቴዎስ ወንጌል ምዕራፍ 5 የሉቃስ ወንጌል ምዕራፍ 6 ዮሐንስ ወንጌል ምዕራፍ 9 እንትን ይላል። ይሄ መምህር ነው ትላለህ፣ ግን ሳይገባ ነው የወጣ። ይሄ የበግ ለምድ ነው። ለምድ የተባለ የመጽሐፍ ቅዱስ ጥቅስ ነው፣ ውስጡ ግን ተኩላ ነው። ስለዚህ ምንድን ሳይገባ ወጥቷል። ይሄ ሰውዬ የት ገብቶ ነበር ብላችሁ ጠይቁ እስቲ። የት ገብቶ ነበር በሉ ንገሩኝ እንጂ። ቅዱስ ጳውሎስ ጢሞቴዎስ ምንድን ነው ያለው?
ሃይማኖትን ጠብቅ ምንድናል? እስመ ተአምር ከመ እምኀበ መኑ ተምህርከ ከማን እንደተማርክ ታውቃለህና የተረዳኸውን ነገር ጠብቀህ ኑር ይላል። ከማን ወጣችሁ? ከማን ተማራችሁ? ከየት ተነሳችሁ? ወዴት ደረሳችሁ ብሎ መጠየቅ ይገባል። መልካም የመሰለ ንግግር የተናገረ ሁሉ እውነት አይደለም። ስለዚህ ይገባል ይወጣል። ይወፅ ደግሞ ይወጣልን ከሲያስቀድሙ ሊቃውንት ደግሞ ይላሉ ይወፅ ከፈቃደ ሥጋ ይወጣል፣ ይበው ወደ ፈቃደ ነፍስ ይወጣል፣ ከዚያ ወደ ፈቃደ እግዚአብሔር ይወጣል። ይገባል። ልብ ብላችሁ ስሙ። ይገባል ወደ ሃይማኖት፣ ይሰማራል ወደ ምግባር፣ ይገባል ወደ ትምህርት፣ ይወጣል ወደ ማስተማር። ከዚያሳ ደግሞ ከፈቃደ ሥጋ ይወጣል ወደ ፈቃደ ነፍስ ይገባል። እንዲህ ያለ ሰው ምን ያደርጋል? ወይ ረክብ ምራዬ ክብረ ነፍስ ክብረ ሥጋ ያገኛል። ገብቶ የወጣ ወደ ሃይማኖት ገብቶ ወደ ምግባር ወጥቶ ወደ ትምህርት ገብቶ ወደ ማስተማር ወጥቶ ወደ ሃይማኖት ገብቶ በመከራ ተሰማርቶ ክርስቶስን ተከትሎ የኖረ ሰው ሥጋውም ይከብራል፣ ምኑም ይከብራል፣ ነፍሱም ትከብራለች። ነፍሱ በመንግስተ ሰማያት በገነት ትከብራለች። ሥጋው እስከዚያ በመቃብር ታምራትን እያደረገ ይከብራል። ለዚህ ነው የአባቶቻችን የቅዱሳን መቃብርን ምን ነው የምናከብረው? አፈራቸው ሁሉ በክርስቶስ ደም የከበረ አጽም ስላለበት ነው የምናከብረው። ዛሬ ድረስ የቅዱስ ጊዮርጊስ አጽም ድውይ እየፈወሰ ያለ እንደውም ፈረንጆች ሁሉ እየፈወሰ ልዳ ከኢየሩሳሌም ወደ ሶሪያ ድንበር አካባቢ ነው ያለ ልዳ። እዚያ ዛሬም ቢሆን ፈረንጅ ሁሉ አይን እየተፈወሰ ይፈወሳል፣ እየታሸ ይፈወሳል ዛሬ ድረስ። ለምን ሲባል ይረክብ ምራይ ገብቷል፣ ወጥቷል፣ ተሰማርቷል፣ በመከራ መስቀሉን ተሸክሟልና እንዲህ ያለ ሰው ምን ያደርጋል? በሥጋ በነፍስ ይከብራል። አባቶቻችን ክብር እንድንታደል አምላከ ቅዱሳን ይርዳል። የመጨረሻ የምነግራችሁ መልእክት ምንድነው? እኔ በጎች በር ነኝ፣ በእኔ በኩል የሚገባ ይድናል ያለው ምንድን ነው? እሱ በር ነው። በእኔ በኩል ይገባል ያለው ምንድን ነው? እኔ በሄድኩበት መንገድ የመጣ ማለት ነው። ክርስቶስ ትሁት ነው። እስኪ ትሁት በሉ እንጂ እሱ ትሁት ነው፣ የዋህ ነው። ከዚያስ ደግሞ ምን ማለት ነው? የዋህ ነው፣ ፍቅር ነው። ቢያንስ እነዚህ ነገሮች ያሉት ክርስቲያን መሆን አለበት። የመከራ ሰው ነው ጌታ፣ የመከራ ሰው። እነዚህ ያለው ሰው በእኔ በኩል የገባ ማለት እኔ በሄድኩበት የሄደ ነው፣ እኔ የሚደርሰው ነው። አሁን ግን ዝም ብሎ ተመልከቱ። ፍየሊቱ በጊቱ አለች በግራ ጥምዝምዙ ያለ በቀኝ ማለት ነው። ክርስቶስ ያለ በትትና ሌሎቹ ያሉ በትዕቢት፣ ክርስቶስ ያለ በፍቅር ሌሎቹ ያሉ በጥላቻ፣ ክርስቶስ ያሉ በየዋህነት ሌሎቹ ያሉ በቂምና በነገረኛነት። አሁን እስቲ ከቤተ ክርስቲያን ውጭ የሆኑ ሰዎችን ተመልክቷቸው እንዴት ያሉ ትዕቢተኞች እንደሆኑ፣ እንዴት ያሉ ትዕቢተኞች እንደሆኑ ራሳቸውን ከቅዱሳን ከመላእክት ጋር ከድንግል ማርያም ጋር አስተካክለው የሚናገሩ በእውነቱ ይህ ትዕቢት ነው። ክርስቶስ ከአባቱ ጋር እኩል ሆኖ ሳለ እንኳን አባቴ ይበልጠኛል ነው ያለ። ለምን? አባቶቻችን ይበልጡኛል በሉ ለማለት ነው የሚለው ባስልዮስ ዘቂሳርያ ሲተረጉም። እሱ አባቱ ጋር ትክክል ሆኖ ሳለ አብ ይበልጠኛል እንዳለ ከትልልቆች ጋር እኩል የሆንክ ሰው እንኳን ብትሆን ይበልጡኛል በል እንጂ እኩል ነኝ አትበል። ይህ የክርስቶስ ጎዳና አይደለም። በትህትና የመጣ የበጎች በር በጎበጎቹ ወደ ቤተ ክርስቲያን አባት መምህር ሆኖ ይኖራል። ቅድስና ይሰጠዋል። በትህትና የመጣ በትዕቢት የመጣ ራሱን ከቅዱሳን ጋር የሚያስተካክል ከእመቤታችን ጋር የሚያስተካክል የሚነቅፍ የሚያቃልል እንዲህ ያለው ሰው ሁሉ በምንድን ነው? ዋኖቻችሁን አስቡ ተብለን መልካም ስነ ምግባራችሁን ተከተሉ ተብለን ክርስቶስ በትህትና አንተ በትዕቢት ከሆነ አትገናኙ ማለት ነው። ክርስቶስ የመከራ ሰው ከሆነ መከራ ከተቀበለ መስቀሌን ተሸከሙ ካለ መከራን ከተሰቀቅ የክርስቶስ አይደለም። አንድን ሰው የምትለኩት የክርስቶስ መሆኑ በዚህ ነው። ጌታ ሕግ አክባሪ ነው። እነዚህ ግን ይጠላሉ። እግዚአብሔር ለኦሪት ባ ውስተ ኦሪት ከመ ይሳየጦሙ ለእለ ውስተ ኦሪት። የኦሪት ጌታ ወደ ኦሪት ገባ በኦሪት መርገም የተያዙትን ያድናቸው ዘንድ። ክርስቶስ ሕግን ሰርቷል፣ ሕግ ፈጽሟል። ሕግን የሚያቃልል የበጎች በረት ውስጥ ቤተክርስቲያን ውስጥ የለም፣ ርስት የለውም። ትሕትና የሌለውና ቅዱሳንን የሚነቅፍ የክርስቶስ መንገድ አይደለውም። ጭምትነትና እርጋታ የሌለው ለመናገር የዘገየ ለትምህርት የዘገየ ለመናገር የፈጠነ እንደዚህ ያለው ሰው ማለት ነው። ኮኑ ምንድነው ያለው? ጉንዱየ ለነቢብ ተመልከቱ፣ ወፍጡነ ለሰሚ ያዕቆብ ምዕራፍ 1 ቁጥር 19 ላይ ለማዳመጥ የፈጠናችሁ ለመናገር የዘገያችሁ ሁኑ ነው ያለ። ለማዳመጥ ሳይሰሙ የሚናገሩ ናቸው። አሁን መምህር ተብለው ቤተክርስቲያንን የሚንዷት ሁሉ ሌሎች ከኛ ቤተክርስቲያን ውጭ የሆኑት ብዙዎቹ ክፉ ሆነው ቤተክርስቲያንን ተኩላ የሚወስዱት እነዚህ ሁሉ ሳይሰሙ የሚናገሩ ጭምትነት የሌላ እሱ ፈሪሳውያን እንኳን ቅዱስ የተቀደሰን ሰው ፈሪሳውያንን እንኳን አይነቅፍም ነበረ። የተቀጠቀጠ የጧፍ ኩስታሪን አያጠፋም፣ ሸምበቆን እንኳን አይሰብርም።
ጭምት ነበር ጌታ። ፈሪሳውያንና ሰዱቃውያንን እንኳን አልነቀፈም። ዛሬ ግን ቅዱሳንን የሚያሙ የሚነቅፉ እነዚህ ሁሉ በክርስቶስ መንገድ አልመጡም። ስለዚህ በበር ያልገባ ሌባ ነው። ቸር ጠባቂያችን ኢየሱስ ክርስቶስ በበጎች በር እንድንገባ እግዚአብሔር ይርዳን። እንግዲህ የበጎች በር እንዲከፈትልህ ሕግ ነው፣ የምስጢር በር ነው፣ የረድኤት በር ነው። እንዲከፈትልህ አንኳኩ። አንድ ጸሎት ነው። የበጎች በር እንዲከፈት አንድ ጸሎት ነው። ሁለተኛ የተዘጋ በር የተባለ ልብ ነው። አንተ የልብህን በር ስትከፍት እግዚአብሔር የቸርነት በር ይከፍትልሃል ይላል። የቸርነቱን በር ይክፈትልን። ይቆየን። ወስብሐት ለእግዚአብሔር።